ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምን አላችሁ? ዛሬ ባለማችን ላይ በሰፊው ስለሚታዩ ነገር ግን ብዙም ስላልተወራላቸው አሳዛኝና ምስጢራዊ የህልፈተ ህይወት ጉዳዮችን እናወራለን። በተለይም የሰው ልጅ ከአደገኛ ንጥረ ነገሮች ጋር ባለው ግንኙነትና ሆን ተብሎ በሚወሰኑ አስቸጋሪ ውሳኔዎች የሰው ልጅ በራሱ ላይ አስደንጋጭ ነገሮችን ያደርጋል፣ በሰዎችም ይደረግበታል። የዛሬ ጉዳያችን እሱን የሚዳስስ ነው። አብራችሁን ቆዩ። የመጀመሪያው ጉዳያችን የሚሆነው 11 ባሎቿን የገደለችው ኢራናዊቷ ኮልሱም አክባሪ ጉዳይ ነው። ከዛም የዓለም ጤና ድርጅት ተመርዞ ስለመሞት ያወጣቸውን መረጃዎች እናያለን። በተለይም ህፃናት ላይ ያለው እጅግ የሚብስ ነው። ወደ ኋላ ላይ ተሰሙታላችሁ። በኢራን ታሪክ እጅግ አስደንጋጭ የተባለውን ወንጀል የፈጸመችው ሴት ናት። የ58 ዓመቷ ሴት የወንጀል ታሪኳ ከኢራን አልፎ መላው ዓለምን አነጋግሯልም አስደንግጧልም። በዓለም አቀፍ መገናኛ ብዙሃን ጥቁሯ መበለት ወይንም The Black Widow የሚል ስያሜ የተሰጣት ኮልሱም አክባሪ በባለፉት 20 ዓመታት ከ11 በላይ ባሎችን አግብታለች። ትዳርን ለፍቅር ሳይሆን ለሞት ድግስ የምትጠቀምበት ኮልሱም ሁሉንም ባሎቿን ወደ ሞት ሸኝታቸዋለች። በኢራን ሰሜናዊ ግዛት ማዛዳራን የምትኖረው ይህች ሴት የግድያ ጉዞዋን የጀመረችው እንደ አውሮፓውያን አቆጣጠር በ1990ዎቹ መጨረሻ ላይ ነው። ስልቷ እጅግ ረቂቅና በፖሊስም ለመታወቅ የሚያስቸግር ነበር። እድሜያቸው የገፉና ሀብት ያላቸው አዛውንቶችን ትመርጣለች፣ ታገባቸዋለች። ከዚያም የምትፈልገውን እስክታገኝ ድረስ በጥንቃቄ ትንከባከባቸዋለች። ያገቧት ወንዶችም የፍቅር ስጦታዋና እንክብካቤዋ ልባቸውን ያቀልጠዋል። ይሁን እንጂ ይህ እንክብካቤ በስተጀርባው ሞትን የታቀፈ ነበር። በምግባቸውና በመጠጣቸው ውስጥ ከፍተኛ መጠን ያለው የማደንዘዣ መድኃኒት በመጠቀም ቀስ በቀስ ህይወታቸው እንዲያልፍ ታደርጋለች። ባሎቿ እድሜያቸው የገፋ በመሆኑ ቤተሰቦቻቸውም ሆኑ ጎረቤቶቻቸው ሞታቸው ተፈጥሯዊ ነው ብለው በማመናቸው ኮልሱም ለሁለት አስርት ዓመታት ያክል ሳይነቃባት 11 ባሎቿን ወደ መቃብር መሸኘት ቻለች። ለመሆኑ እነኚህ ሁሉ አዛውንቶች ለምን መገደል አስፈለጋቸው? እንዴትስ እንዲህ ልትጨክን ቻለች? የሚለው ጥያቄ የሁሉም ነው። ምክንያቱን ወደ ኋላ ነግራችኋለሁ። የኮልሱም የሞት ሰንሰለት እንደ አውሮፓውያን አቆጣጠር በሴፕቴምበር 2023 ማክተም ያገኘ። በወቅቱ ያገባችው የ82 ዓመት አዛውንት ኮልሱም የሰጠችው መጠጥ ጣዕሙ የተለየ እንደሆነ ይገነዘባል። አዛውንቱ በልባቸው ያደረው ጥርጣሬ ነፍሳቸውን አተረፈ። መጠጡን ሳይጠጡ ለፖሊስ በመጠቆማቸው ባለፉት 20 ዓመታት በቤቷ ውስጥ የተቀበሩት አስደንጋጭ ሚስጥሮች በሙሉ አንድ በአንድ ተዘረገፉ። በቅርቡ በኢራን ፍርድ ቤት በቀረበው የክስ መዝገብ መሰረት ኮልሱም በ10 ባሎቿ ግድያ ጥፋተኛ ሆና ተገኝታለች። ምን ዋጋ አለው? የሞተ ተጎዳ። በኢራን ቂሳስ በሚባለው የቅጣት መርህ መሰረት የ10 ተጎጂ ቤተሰቦች ኮልሱም በሞት እንድትቀጣ በመጠየቃቸው ፍርድ ቤቱ የ10 የሞት ቅጣቶችን በዝግ ችሎት ወስኖባታል። የአንዱ ተጎጂ ቤተሰብ ግን የደም ካሳ ከተከፈላቸው ቅጣቱን ይቅር ለማለት ተስማምተዋል። በተጨማሪም ነፍሳቸውን ካተረፉት የ82 ዓመቱ አዛውንት ጋር በተያያዘ ለተፈጸመው የግድያ ሙከራ ተጨማሪ 10 ዓመታት እስር ተፈርዶባታል። ኮልሱም ለሀብት ስትል የ11 ሰዎችን ህይወት ቀጥፋለች። በመጨረሻም ግን ያመለጠቻት አንዲት ብርጭቆ መጠጥ የ20 ዓመት ወንጀሏን አጋልጣ ለሞት ቅጣት ዳርጋታለች። የጥቁሯ መበለት ታሪክ ዛሬም በመላው ዓለም የሰው ልጅ ጭካኔና የፍትህን ረጅም እጅ የሚያሳይ ትልቅ ማሳሰቢያ ሆኖ ቀጥሏል። ከዚሁ ጉዳይ ጋር በተያያዘ የዓለም ጤና ድርጅት ያወጣቸው አስደንጋጭ መረጃዎችም አሉ። ማለትም በዓለም አቀፍ ደረጃ ሰዎች በተለያየ የስነልቦና ቀውሶችና አስቸጋሪ የህይወት አጋጣሚዎች ምክንያት ህይወታቸውን በገዛ እጃቸው የሚያሳጡበት ክስተት በየዓመቱ ይስተዋላል። እነዚህን ክስተቶች አጠናሁ ያለው የዓለም ጤና ድርጅት እና የህክምና ተመራማሪዎች የሚፈጸምባቸውን መንገዶች በሁለት ከፍለዋቸዋል። የመጀመሪያውና ከፍተኛውን ቁጥር የሚይዘው ያልተገቡ ውሳኔዎች ወይንም ኢንቴንሽናል ሰልፍ ሃርም የሚባሉት ናቸው። በጥናቱ መሰረት በዓለማችን ላይ በየዓመቱ ከ110,000 እስከ 168,000 የሚሆኑ ሰዎች አደገኛ የሆኑ የግብርና ማሳደጊያ ንጥረ ነገሮችንና ተባይ ማጥፊያ ኬሚካሎችን በመጠቀም ህይወታቸውን ያጣሉ። ይህ ቁጥር በአጠቃላይ በዓለም ላይ በገዛ እጃቸው ህይወታቸውን ከሚያጡ ሰዎች መካከል ከ14 እስከ 20 ከመቶ የሚሆነውን ከፍተኛ ድርሻ ይይዛል። ይህ አሳዛኝ ሁኔታ በአብዛኛው የሚስተዋለውም በኤዥያና በአፍሪካ ሀገራት ሲሆን በበለጸጉ ሀገራት ደግሞ ሰዎች ከተፈቀደላቸው መጠን በላይ የህክምና መድኃኒቶችን በመጠቀም ተመሳሳይ ያልተፈለገ ውጤት ሲያስከትሉ ይታያል።
ሁለተኛው ደግሞ በሰዎች መካከል የሚፈጸሙ የወንጀል ድርጊቶች ወይንም ሆሚሳይድ ኬዝስ የሚባሉት ናቸው። ብዙዎቻችን በፊልሞች ወይንም በሚስጥራዊ የወንጀል ታሪኮች ላይ አንድ ሰው ሌላውን ሰው በተለያዩ ስውር መርዛማ ንጥረ ነገሮች አማካኝነት ጉዳት ሲያደርስበት ወይንም ህይወቱን ሲቀማው እንመለከታለን። ይሁን እንጂ እውነታው ከፊልሙ ዓለም በእጅጉ የራቀ ነው። በባለሙያዎች መረጃ መሰረት በዓለም ላይ ከሚፈጸሙ አጠቃላይ የወንጀልና የግድያ ድርጊቶች መካከል እንዲህ ባሉ ስውር ንጥረ ነገሮች አማካኝነት የሚፈጸሙት ወንጀሎች ከ1% በታች ናቸው ይለናል መረጃው። ምንም እንኳን እነዚህ ወንጀሎች በባህሪያቸው በቀላሉ የማይታወቁና ረቂቅ በመሆናቸው ሙሉ በሙሉ ቁጥራቸውን ለማወቅ አስቸጋሪ ቢሆንም በዘመናዊው የፎሬንሲክ የህክምና ምርመራ በቀላሉ መጋለጥ። ሌላው ግን ሳይታሰቡ የሚከሰቱ የድንገተኛ አደጋዎች ወይንም ሰው ሳያስተውል በኬሚካሎች ሲጎዳ ማለት ነው። በጥናቶች መሰረት በዓለማችን ላይ በየዓመቱ ከ140,000 እስከ 193,000 የሚሆኑ ሰዎች ምንም ሳያስቡት በድንገተኛ አደጋዎች ምክንያት ህይወታቸውን ያጣሉ። ለነዚህ ዋነኛው መንስኤ የሚሆነው የእርሻ ኬሚካሎችና የተባይ ማጥፊያዎች አጠቃቀም ነው። በተለይ ግብርና በስፋት በሚሰራባቸው ማህበረሰቦች ውስጥ ከፍተኛውን ቁጥር ይይዛል። ከዚህ በተጨማሪም በቤት ውስጥ የሚገኙ የጽዳት ፈሳሾች፣ ጋዞችና እንደ ካርቦን ሞኖክሳይድ ያሉ ስውር የታፈኑ አየር ማናፈሻዎች ለብዙ ሺህ ሰዎች ህይወት ማለፍ ምክንያት እየሆኑ ነው። ያተነፋፈስ ችግር እያስከተሉም ነው። መቀላቀል ያሉብንን ኬሚካሎች አለማወቅና በተለምዶ በሚወራው መንገድ መስራት ህይወትን እያስከፈለ ጤናን እያሳጣ ይገኛል። ያተነፋፈስ ችግሮችን በዚህ ምክንያት እየተፈጠሩ ይገኛሉ። ሌላው ትልቁን ቁጥር የሚይዘውን ክስተት ስንመለከት ደግሞ ከተለያዩ ባክቴሪያዎችና የተፈጥሮ መርዛማ ንጥረ ነገሮች ጋር የተያያዘ ነው። የዓለም ጤና ድርጅት ይፋ ባደረገው መረጃ መሰረት በየዓመቱ በዓለም ዙሪያ 420,000 ገደማ ሰዎች በተበከሉ ምግቦችና ውስጣዊ መርዛማነታቸው በበዛ ንጥረ ነገሮች ምክንያት ለህልፈት ይዳረጋሉ። ከነዚህ ውስጥ ደግሞ 40% የሚሆነውን የሚይዙት እድሜያቸው ከ5 ዓመት በታች ሆኑ ህፃናት መሆናቸው ጉዳዩን ይበልጥ አሳሳቢ ያደርገዋል። ለልጆቻችን የምንሰጠው ምግብ መጠንቀቅ የሚለው እዚህ ጋር ይመጣል። ውድ የሽርሽር ኢትዮጵያ ቤተሰቦች፣ ሽርሽር ኢትዮጵያ ከታሪክ፣ ከሳይንስ፣ ከቦታ፣ ከባህል ጋር እየተንሸራሸረ መሰናዶችን እያቀረበላችሁ ይገኛል። ታሪኩን ከወደዳችሁት ለወዳጆቻችሁ አጋሩ፣ ሼር አድርጉ። ላይክ በማድረግም እንዲሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ በኮሜንት መስጫው ላይ ማስቀመጥ እንዳትረሱ። በሌላ መሰናዶ እስከምንገናኝ ድረስ በቸር ሰንብቱ።